ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች በርካቶችን ትኩረት ስለሳበው የጁዲ ቤሊንጋም እና ሃሪ ኬን ፍጥጫ መረጃ ይዘናል። በአርሰናልና ማንቸስተር ዩናይትድ እየታደነ ስላለው ኮከብ ያዝነው የዝውውር መረጃ አለ። በተጨማሪም ከማንቸስተር ዩናይትድ ኮከብ አልጃንድሮ ገርናቾ ጋር የተያዙ የዝውውር መረጃዎችን ይዘናል። ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ ቀዳሚው መረጃችን ስናልፍ ትኩረት የሳበው የጁዲ ቤሊንግሃም እና ሃሪ ኬን ፍጥጫ መነጋገሪያ ሆኗል። የእንግሊዝ ብሔራዊ ቡድን የሴኔጋል ብሔራዊ ቡድንን ባስተናገደበት የወዳጅነት ጨዋታ 3-1 መሸነፉ ይታወሳል። ሽንፈቱን ተከትሎ ኃይል የተሞላበት ንግግሩን የቡድን አምበሉ ሃሪ ኬን ላይ ሲሰነዝር የታየው ጁዲ ቤሊንግሃም ስሜታዊ ሆኖ አምሽቷል። በሴኔጋሎች ፍጹም የጨዋታ ብልጫ የተወሰደባቸው ሶስቱ አናብስቶች በሜዳቸው ሽንፈት አስተናግደዋል። በሽንፈቱ በመበሳጨት የውሃ ላስቲኮችን በኃይል ሲመታ የተስተዋለው ጁዲ ቤሊንግሃም በደጋፊዎች በኩል ትችት አስተናግዷል። በጨዋታው ያስቆጠሩት ጎል በቫር የተሰረዘባቸው የእንግሊዝ ብሔራዊ ቡድን አባላት ብዙ መሻሻል እንደሚጠበቅባቸው ተነግሯል። በተለይም አሰልጣኝ ቶማስ ቱሄል ለ2026 የዓለም ዋንጫ ይዘውት የሚቀርቡት የቡድን ስብስብ ከወዲሁ ትችት ማስተናገዱ ስብስቡ ላይ ጥያቄ ያስነሳ ጉዳይ ሆኗል። ጀርመናዊው አሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድንን ማሰልጠን ከጀመሩ በኋላ ያስተናገዱት የመጀመሪያው ሽንፈት ሆኖ ተመዝግቧል። በጨዋታው ዝቅተኛ የኳስ ቁጥጥር የነበረው የእንግሊዝ ብሔራዊ ቡድን ኮከቦች ሃሪ ኬን እና ጁዲ ቤሊንግሃም መጠነኛ ለመግባባት ውስጥ ገብተው እንደነበር ተዘግቧል። እነዚህ ሁለት ኮከቦች ከቀናት በኋላ በአሜሪካ በሚደረገው የዓለም ክለቦች ዋንጫ ለመሳተፍ ሃሪ ኬን ባየር ሙኒክን በመወከል ጁዲ ቤሊንግሃም ደግሞ ክለቡን ሪያል ማድሪድን በመወከል እንደሚጓዙ ተገልጿል። በርካታ ኮከቦችን የያዘው የእንግሊዝ ብሔራዊ ቡድን እንደ ቡድን ተጽዕኖ ፈጥሮ ዋንጫዎችን ማሳካት ካልቻሉ ቡድኖች መካከል አንዱ መሆኑ ተዘግቧል። ቀጣዩ መረጃችን በአርሰናልና ማንቸስተር ዩናይትድ በጥብቅ እየታደነ ስላለው የፊት መስመር ተጫዋች ኮስቱላስ ይሆናል። ወደ የትኛው ክለብ ይዘዋወራል የሚለው ጉዳይ አነጋጋሪ ሆኗል። 34 ሚሊዮን ዩሮ ዋጋ የተለጠፈበት ኮስቱላስ 18ኛ ዓመቱ ላይ ሲገኝ የፊት መስመር ተጫዋች ነው። በፕሪሚየር ሊጉ ተቀናቃይ ክለቦች በአርሰናል፣ ማንቸስተር ዩናይትድ እና ብራይተን ኤንድ ሆቭ አልቢዮን እየተፈለገ ሲሆን ተጫዋቹ ከብራይተን እና ሆቭ አልቢዮን ጋር የሜዲካል ምርመራ ማድረጉ ተገልጿል። ተጫዋቹ ምናልባትም ወደ ብራይተን ኤንድ ሆቭ አልቢዮን የመዘዋወር እድሉ ከፍተኛ ነው ሲል ጎል.ኮም አስነብበዋል። የግሪክ ዜግነት ያለው ተጫዋቹ ድንቅ ብቃት እንዳለው የተነገረለት ሲሆን ብራይተኖች ተጫዋቹን በማስፈረም 2025-26 የውድድር ዓመትን የአጥቂ ክፍላቸውን በደንብ አጠናክረው ለመቅረብ ማሰባቸው ተነግሯል። ብራይተን ኤንድ ሆቭ አልቢዮኖች ተጫዋቹን ማስፈረም የሚችሉ ከሆነ ትልቁ የክረምት ዝውውር መስኮት ፈራሚያቸው እንደሚሆን ተዘግቧል። የኦሎምፒኮስ ንብረት የሆነው ኮስቱላስ በ35 ጨዋታዎች በመሰለፍ 7 ጎሎችን ማስቆጠር መቻሉ ተዘግቧል። ከዚህ በተጨማሪ የግሪክ ብሔራዊ ቡድንን ሱፐር ሊግ እንዲያሸንፍ ትልቅ አስተዋጽኦ ማድረጉ ተነግሯል። ቀጣዩ መረጃችን የሚወስደን ውድ አድማጭ ተመልካቾቻችን ወደ ማንቸስተር ዩናይትድ ቤት ዝውውሮች ይሆናል። የማንቸስተር ዩናይትድ ዝውውሮች የበርካቶችን ቀልብ ስበዋል። በተለይም ተጫዋቾችን በመሸጥ አዳዲስ ተጫዋች ለማስፈረም በአሰልጣኝ ሩበን አሞሪም እየተሰራበት ያለው ስትራቴጂ በርካታ ተጫዋቾችን ከማንቸስተር ዩናይትድ ስብስብ ውጭ እያደረጋቸው እንደሆነ ተነግረዋል። ግንባር ቀደም ተጠቃሾቹ ደግሞ ማርከስ ራሽፎርድ፣ አልጃንድሮ ገርናቾ፣ ጀደን ሳንቾ እና አንቶኒ ናቸው። የአጥቂ መስመር ተጫዋቾችን እንደገና ማዋቀር እንደሚፈልጉ የገለጹት አሰልጣኝ ሩበን አሞሪም ለእርሳቸው ፍልስፍና ይመቻሉ ያሏቸውን ተጫዋቾች እያስፈረሙ ነባር የዩናይትድ ተጫዋቾችን ደግሞ ለሽያጭ እያዘጋጇቸው መሆኑን የተነገረው። ከማንቸስተር ዩናይትድ ይወጣል አይወጣም በሚል በርካታ ክርክሮችን ሲያስነሳ የነበረው አልጃንድሮ ገርናቾ በስተመጨረሻም የፊት መስመር ተጫዋቹን ለመሸጥ ክለቡ ማንቸስተር ዩናይትድ የ70 ሚሊዮን ዩሮ ዋጋ ለጥፎበታል። በቸልሲ፣ አስቶን ቪላ፣ ናፖሊ፣ አትሌቲኮ ማድሪድ እና ባየር ሊቨርኩሰን የዝውውር ጥያቄ እየቀረበለት ያለው አልጃንድሮ ገርናቾ ወደ አንዱ ክለብ ሊዘዋወር እንደሚችል ይጠበቃል። ምናልባትም ወደ ቡንደስሊጋው ክለብ ባየር ሊቨርኩሰን የሚዘዋወር ከሆነ ከቀድሞ የማንቸስተር ዩናይትድ አሰልጣኙ
የቅርብ አለቃው ኤሪክ ቴን ሃግ ጋር በድጋሚ አብረው የሚሰሩበት መልካም አጋጣሚ ይፈጠራል ተብሎ ይጠበቃል። በርካታ ፈላጊዎች ያሉት አርጀንቲናው ኢንተርናሽናል አሌጃንድሮ ጋርናቾ ከሳውዲ አረቢያ ቡድኖችም አልሂላል እና አልናስር የዝውውር ጥያቄ እንደቀረበለት ተዘግቧል። የማንቸስተር ዩናይትድ አመራሮች በአሌጃንድሮ ጋርናቾ ዙሪያ በሰጡት መግለጫ የተለጠፈበትን የዝውውር ዋጋ መክፈል የሚችል ማንኛውም ገዥ ከመጣ ለመሸጥ ዝግጁ መሆናቸውን ገልጸዋል። አሌጃንድሮ ጋርናቾ ማንቸስተር ዩናይትድ በቶትንሃም ተሸንፎ የዩሮፓ ሊግ ዋንጫን ባጣበት ጨዋታ የሰጠው አስተያየት በተለይም አሰልጣኝ ሩበን አሞሪምን የተቸበት መንገድ የቀጣይ የማንቸስተር ዩናይትድ ቤት ቆይታውን ጥያቄ ውስጥ ያስገባ እንደነበር ጎል.ኮም ገልጿል። ከዚህ በተጨማሪ ማንቸስተር ዩናይትድ ከቢልባኦ ጋር በነበረው ወሳኝ ጨዋታ ላይ ተቀያሪ ወንበር ላይ ሆኖ ጨዋታውን መጀመሩ በአሰልጣኝ ሩበን አሞሪም በኩል ተጫዋቹን እንዳልፈለጉት የሚያሳይ እንደሆነ ነው የተብራራው። ነባር ተጫዋቾችን በመሸጥ አዲስ ተጫዋቾችን መግዛት ፍሬምወርክ እየተከተለ ያለው ማንቸስተር ዩናይትድ በአሰልጣኝ ኤሪክ ቴን ሃግ ጊዜ የነበሩ በርካታ ተጫዋቾች በአሰልጣኝ ሩበን አሞሪም እንደማይፈለጉ የተነገራቸው ሲሆን በርካታ ነባር ተጫዋቾችም ዋጋ ተለጥፎባቸው ለገበያ ወጥተዋል። የወልቭሱን አጥቂ ማቲያስ ኩናን በ62.5 ሚሊዮን ዩሮ ያስፈረመው ማንቸስተር ዩናይትድ የብሬንትፎርዱን የፊት መስመር ተጫዋች ብራያን ሜምቦ ለማስፈረም ንግግር መጀመሩ ተዘግቧል። የማንቸስተር ዩናይትድ ቡድንን አፍርሶ የመስራት ስራ እየሰሩ ያሉት አሰልጣኝ ሩበን አሞሪም መሸጥ የሚፈልጓቸው በርካታ ተጫዋቾች እንዳሏቸው ገልጸዋል። ክለቡ ማንቸስተር ዩናይትድ ተጨማሪ ተጫዋቾችን በሸጠ ቁጥር አዲስ ተጫዋቾች ለክለቡ ፊርማቸውን እንደሚያስቀምጡ ይጠበቃል። በቀጣይ ማንቸስተር ዩናይትድ የትኞቹን ተጫዋቾች ያስፈርማል፣ የትኞቹን ተጫዋቾች ደግሞ ለሌሎች ክለቦች አሳልፎ ይሸጣል የሚለውን መረጃ ተከታትለን እያንዳንዱን መረጃ ወደ እናንተ የምናደርስ ይሆናል። ውድ አድማጭ ተመልካቾቻችን የዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።